በዛሬው ኮንሰርት ላይ አልገኝም። ሳሚዳን ተናግሯል። ዛሬ በአዲስ አበባ ስታዲየም ሊደረግ በነበረው የአርሰናል ደጋፊዎች ኮንሰርት በአርሲ ኦርቶዶክሳውያን ጭፍጨፋ ምክንያት ከፕሮግራሙ እንደማይገኝ አርቲስት ሳሚዳን ገልጿል። አርቲስት ሳሚዳን በዛሬው ኮንሰርት ላይ እንደማይገኝ በይፋ አሳውቋል። ጭራሽ ኮንሰርት እናዘጋጅ ትላላችሁ እንዴ? ሰው እየሞተ ሰው እያለቀ ለነጫጭባ ለማያቅ ከነመፈጠር ለማያቅ ኮንሰርት ላዘጋጅ ኢትዮጵያ ላይ ተደርጎ ታይቶ የማይታወቅ ኮንሰርት ላዘጋጅ ብላችሁ ስታጨበጭቡ ስታሸረግዱ ትውላላችሁ። ጥሯል ምየታውቆ የታባውቆ ቋንቋውን ተናገር ብትባል ስንት ትናገራለህ? ስንቶቻችሁ የአርሰናልን ወይም የዛን ሀገር ቋንቋ ትናገራለህ? አንተ ዶማ ማሃይ እዚህ 1000 ዓመት ኖረም አትናገርም። ልፋጫ በጣም የሚያሳፍር ትውልድ መኖሩ ኮንሰርቱ ላይ ይደረግና ድፍን ኦርቶዶክስ አብዛኛው ዘፈን የምትገቡት ኦርቶዶክስ ናችሁ። ግልጽ አድርጌ ነው የምነግረው። የምንገባው ኦርቶዶክስ እኔ ባናተ ተተከል ዘፈን አልገባም። መቼ ሰበር መረጃ ተሰምቷል። ኮንሰርቱን ብዙ ብር አውጥተንበታል ያለው ተወዳጁ ድምፃዊ ታደለ ሮባ ዛሬ በአዲስ አበባ ስታዲየም ሊያቀርብ የነበረውን የሙዚቃ ዝግጅት ሰርዟል። በምስራቅ አርሲ ወገኖቻችን ላይ በደረሰው አሰቃቂ የሞት አደጋ የተሰማውን ጥልቅ ሐዘን የገለጸው ድምፃዊ ታደለ ሮባ በዛሬው ዕለት ለአርሰናል ዋንጫ መብላትን አስመልክቶ በአዲስ አበባ ስታዲየም ሊያቀርብ የነበረውን የሙዚቃ ኮንሰርት መሰረዙንና እንደማይሳተፍም አስታውቋል። ዛሬ ሁላችሁም እንደምታውቁት እንግዲህ ከ22 ዓመት በኋላ አርሰናል ዋንጫ ማሳካቱን ተከትሎ በኢትዮጵያ የሚገኙ የአርሰናል ደጋፊዎች ሰለብሬት ለማድረግ ይሄ ነገር የታቀደው እንግዲህ ከ3 ወር በፊት እንደነበር ተነግሯል። አርሰናል ፕሪሚየር ሊግ ዋንጫውን ማሳካቱን እርግጠኛ ሳይሆን በፊት ነው እንግዲህ ይሄ ነገር የታቀደበት የነበረው ማለት ነውና ዛሬ ላይ ደግሞ በቃ ተዘጋጅቷል። ይሄ ነገር ፕሮግራሙ ለዛሬ ነው። በጣም ብዙ ሰዎች ከውጪ ይመጣሉ፣ ኤፍቲቪ ይመጣሉ፣ ብዙ ታዋቂ እውቅና ያላቸው ሙዚቀኞች ይመጣሉ እየተባሉ ነው ያሉት። ገብቷል እንደውም አንዳንዶቹ ገብቷል ተብሏልና አይተናል አይደል? ምንድነው በዚህ ጉዳይ ላይ አንዳንድ ነገሮችን መናገር ፈልጋለሁ። ከአርሲ ጉዳይ ጋር እያገናኙት ይገኛሉ ማለት ነው። በጣም ስላናደደኝ ነው። እስከ ዛሬ እግር ኳስ ከምንም ነገር ጋር ተገናኝቶ አያውቅም። ለምንድነው በዚህ ሰዓት የምታገናኙት አልገባኝም። ከሃይማኖት ጋርም ከምንም ጋር በቃ ተገናኝቶ አያውቅም። የማይገናኝ ነገር ነው። ልንገራችሁ አይደለ? ይሄ ርህራሄ ስለሌላቸው ምናምን አይደለም። አታገናኙት። እነ ሚኮ ዮኒ ማኛ ምናምን አይመለከታችሁም። እግር ኳስ የምትወዱ ሰዎች አይደላችሁም። ከዚህ በፊትም እየወጣችሁ እየተናገራችሁ ያላችሁት ከዚህ በፊት እግር ኳስን ማትወዱ ሰዎች የምትቃወሙ ሰዎች ናችሁ። ገባችሁ አይደለ? በቃ አለቀ። ይሄ ነገር ሊገባችሁ አይችልም ለእናንተ። እናንተንም የሚደግፉ ሰዎች የምርም ተቆርቁሮ አይደለም አርሲ ላይ በደረሰው ነገር የምርም አዝነው አይደለም። እውነቱን ለመናገር ከሆነ ማለት ነው እግር ኳስና አርሲ ላይ የተደረገው ነገር ምንም ያገናኘው ነገር የለም። ምንም ማለት ነው። በቃ አለቀ። ሆን ብላችሁ ለምን በግድ ካልተገናኘ የሚባል ነገር አለ እንዴ? በጣም ስለተናደርኩኝ ነው እግዚአብሔርን እንዴ። አርሲ ላይ በተፈጸመው ነገር ሁላችንም አዝነናል፣ ሁላችንም ድምፅ ሆነናል። በዩቲዩብ እኔ በጣም ረጅም ቪዲዮ ሰርቻለሁ። የአንድ ቀን ቪዲዮ እንተቼ ቪዲዮ ሰርቻለሁ። ሁላችንም ማድረግ የሚገባን ያ ነው። በቃ ሁላችንም ማለት ያ ነገር እንዲቀርም ምንድነው ማድረግ ያለብን? እዛ ነገር ላይ መስራት አለብን። ላይፍ እኮ ይቀጥላል አይደል እንዴ? ሁላችሁም ላይፋችሁን ቀጥላችኋል እኮ ወደ ስራ ገብታችኋል። ስራችሁን ትታችኋል። ሁላችሁም ቀርታችሁ እንዴት ነው ስራችሁን አቁማችኋል። እዚህ ጋር እናንተ ስራ የሚበላሽ ቢሆን ግን ምንድነው የሚሰማችሁ? ታቆሙት ነበረ እንዴ? እናንተ ምከትሩ ቢሆን ምንም አይመስላችሁ ነበር። አንዳንዴ እኔ በሆንስ ብላችሁ አስቡት። እሺ ኦልሬዲ ካንስል መደረግ የማይችል ነገር ነው እየተባለ እንዴት አይገባችሁም? ሆን ብላችሁ የሰው ስራ ለማበላሸት ነው እንጂ ለምቀኝነት ነው እንጂ የምርም በአርሲ ለተገደሉ ሰዎች ወይ አዝናችሁ አይደለም። በእርግጠኝነት ያስታውቅባችኋል ማለት ነው። እኔ አያስችለኝም እንደዚያ ነገር። በደንብ ልትሳደቡ ትችላላችሁ። በደንብ እንዳለ ኮመንቱ በስድብም ልታጥለቀልቁ ትችላላችሁ ማለት ነው። ግን እኔ የምር የተሰማኝን ከመናገር ወደኋላ አልልም እስከ መጨረሻው። እግዚአብሔርን በጣም ነው የሚያናዱት። እኔ ያን ያህልም የእግር ኳስ ያን ያህል በቃ እኔ አክራሪ ደጋፊም አይደለሁም። በቃ በሳምንት አንዴ የአርሰናልን ጨዋታ ብቻ ነው ማየው እውነቱን ስነግራችሁ ማለት ነው። ግን ነገሩ በጣም ያናዳል። ሳያችሁ ዮኒ ማኛ የምትባል ሰውዬ ሚኮ ፍሬንድ ነን ቲክቶክ ላይ በጣም በቃ ይሄ ሰውን ለማስጠቆር ነው የምትሄዱት። በጣም ታስጠላላችሁ እግዚአብሔርን። በቃ አስተኳሾች ምናምን ህዝቡን ታቀሳስ። ስለ እግር ኳስ ማያውቀው ሰው ይረዳችኋል። በቃ እንዴት ነው ከዚህ በፊት ተናደው የነበረ እንዴት ሰለብሬት ሲያደርጉ የአርሰናል ደጋፊዎች ዋንጫውን በልተው አዲስ አበባ ውስጥ ሰለብሬት ሲያደርጉ በጣም ብዙ የተናደዱ ሰዎች አሉ በነገራችን ላይ ማለት ነውና ይሄ ሁሉ ሰው እንዴት እንደዚህ ይሆናል ምናምን ብለውና ይሄን አጋጣሚ ተጠቅመውበት ነው በቃ እነዛን እየደገፉ ያሉትኝ እና ዮኒ ማኛንም ምናምን እንጂ ምንም ያገናኘው ነገር ምንም አያገናኘውም። እግር ኳስና ይሄ ምንም አያገናኘውም። በቃ
ልታቂ ይገባል። እንደዛ ከሆነ ክለብ የሚባል ነገር ይዘጋ። ገባችሁ አይደለ? ሁሉንም ነገር አዘጉታ። ሁሉም ቤት የክለቡ እየተጨፈረ ነው ያለው አይደል እንዴ? አይደለ እንዴ? ለምን ለአርሰናል ሲሆን ነው እንደዛ የሚሆነው? አልገባኝም። ወይ ለእግር ኳስ ሲሆን ነው አልገባኝም ብላለች ሮሚ። እውነቷን ነው። እንደ ቀልድ ምንድን ያለች የዩናይትድ ደጋፊዎች ናቸው ብላለች እና በጣም እየሳኩኝ ነበር። በተረፈ ግን ምንም የሚያገናኘው ነገር የለም። በአርሲ ለተጎዱት ወገኖቻችን ነፍስ ይማርልን። ገብቷችኋል? አሁንም ቢሆን እንጸልያለን እዛ ላሉት ኦርቶዶክሶች ከዚህ በኋላ ምንም እንዳይደርስባቸው ድምፅ እንሆንላችኋለን። በተረፈ ግን አታገናኙት። እግር ኳስ ከምንም ነገር ጋር ተገናኝቶ አያውቅም። እኔ እናገራለሁ፣ አሁንም ዝም አልልም። እግዚአብሔርን ምንም እንደዚህ ብዙ የሚደግፋችሁ ሰው ስላገኛችሁ ይሄ የኛ ጊዜ ነው ማንም አይናገረንም ወጥቶ ድፍረት የለውም ብላችሁ የምትናገሩት ምንም አታመጡም። በእናታችሁ ከየትና የት ገጠር መተህ የትራንስፖርት አውጥተህ የስታዲየም መግቢያ ከ1000 ብር ጀምሮ ከፍለህ ከጨፈርክ አንተ ከአውሬ ነህ። የእውነት አርሲ እንደዛ ተሰባስበህ ብትሄድ ስንት በረከት እንደምታገኝ ስንት መጽናናት እንደምትሰጥ ታውቃለህ። የእውነት በማህተቡ ብቻ ልክ እንደ በግ እየተረደ አንተ ገብተህ ስታዲየም መግቢያ ከፍለህ ከ1000 ብር ጀምሮ ከፍለህ ከጨፈርክ አንተ የጭራቅ አንተ ሰው አይደለም። የእውነት ይሄ ከአውሬ ያለፈ ነው። በማህተቡ ብቻ ልክ እንደ በግ እየተረደ እንኳን ሰው በግ ሲታረዱ ያሳዝናል። የእውነት አንተ ገብተህ ከጨፈርክ አንድ ሺህ የሆነች ልጅ ስትወዛወዝ ለማየት 1000 ብር ከፍለህ ከገባ በጣም ውርደት አሳፋሪ ነው። የአርሰናል ተጋባዥ እንግዶች ይሄን ቢያውቁ አይመጡም። 100% እንገርክ አይመጡም። በጣም አሳፋሪ የቆሻሻ ነው የእውነት። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሀዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴትስ ላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተ ክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በሕግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይሊል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት፣ ለእልቂት፣ ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። አርሰናል ድጋፍ ያዘጋጀነውን ኮንሰርት ብዙ ብር ስላወጣንበት አንሰርዘውም። ትችት ያስከተለው የአርቲስት ታደለ ሮባ ንግግር። የአርቲስት ታደለ ሮባ ንግግር ህዝቡን አስቆጥቷል። ታደለ በኦርቶዶክሳውያን ጅምላ ጭፍጨፋ ማግስት ለአርሰናል ክለብ የሙዚቃ ኮንሰርቱን በአዲስ አበባ ስቴዲየም ሊያዘጋጅ እንደሆነ እየተነገረ ይገኛል። ታዲያ ይህን የሰሙ አድናቂዎችና ሌሎች ሰዎች ማህበራዊ ሚዲያ ተቃውሟቸውን ያሰሙ ይገኛሉ። ክርስቲያኖች በግፍ እየተጨፈጨፉ ሁላችንም ሀዘን ላይ በወደቅንበት በዚህ ጨለማ ሰዓት እንደ ሌሎች ድምፅ እንኳን ማሰማት ባትችል ህዝብን ስቴዲየም ሰብስቦ ማስጨፈር ለህሊናም ለሃይማኖትም ለሞራልም ገቢ ስላልሆነ ብሰርዘው መልካም ነው ብለን እንመክራለን ሲሉ መልእክታቸውን አስተላልፈዋል። ሀገር እያለቀሰች መጨፈር በምድርም በሰማይም ዋጋ ያስከፍላልም ብለዋል። ሀገር የሆነችው ቅድስት ቤተክርስቲያን ጥቃት ላይ ወድቃ ምዕመናኖቿ በግፍ ተገለው ካህናቶቿ በግፍ ተገለው ድምፃዊ ታደለ ሮባ በአዲስ አበባ ለአርሰናል ዋንጫ ደስታ ቅዳሜ በነገው ዕለት በስቴዲየም የጭፈራ ድግስ ማዘጋጀቱ ወቅቱን የጠበቀ ተገቢ ፕሮግራም አይደለም በሚል ተቃውሞና ትችት እያስከተለ ይገኛል። 10 ለካ አንድ የቁረጥ ድምፃዊ ሳይምዳን መልእክቱ ነው። ኮንሰርቱን ሰርዤዋለሁ፣ ምክንያቱም ከሚገባው ገቢ ለወገኖቼ ላደርስ ነበር። ነገር ግን ያደግኩበት ማህበረሰብ ሀዘን ላይ ጭፈራ የለምና አስቤ አሰላስዬ ይሄን ወስኛለሁ። ራሴን ከዛሬው ኮንሰርት አግልያለሁ። ለአዘጋጆቹም ይቅርታ ጠይቃለሁ ብሏል። ሰናይ ቀን ተመኘው። ጳጳሳቶች፣ ሊቀ ካህናቶች ምን የጥላቻ ንግግር ሲዘሩ ነበር። ተነስ ኦርቶዶክስ በለው ፍለጠው እያሉ ነበር። ያ አይታያችሁ? ያ ይታያችሁ? ሙስሊም ቁጭ ብሎ እንዲገደልላችሁ ትፈልጋላችሁ። ጴንጤ ቁጭ ብሎ እንዲታረድላችሁ ትፈልጋላችሁ። እናንተ ልታርዱ፣ እናንተ ልትገሉ፣ እናንተ ልታሳድዱ እንዴ! ለዘመናት በእኛ ላይ ያመጣችሁትን በደል እንኳን ምንም አላላችሁም። ይቅር ነው ያላችሁ። በጴንጤ ላይ ያደረጋችሁትን ወንጀል ሁሉ ይቅር ነው ያላችሁ። በእስልምና በሙስሊሞች ላይ እንደ ኢትዮጵያ ሙስሊም የተበደለ የለም። ታሪክ መነገር አለበት። ከአፄ ዮሐንስ እስከ ሚኒሊክ ድረስ ሙስሊሞችን በጣም ስትገሉ ነበር፣ ስታርዱ ነበር።
ዶክተር አብይ አህመድ ነው ለመጀመሪያ ጊዜ እስልምናን እንደ ተቋም እንኳን ረከናይዝ ያደረገው። የኦሮሞ ጥላቻ ስላለባችሁ አይደል እንዴ? ኢትዮጵያ ከሆነ እኮ ከአማራ ይልቅ ኦሮሞ ኦርቶዶክስ ይበልጣል። በድቁና በዝማሬም በምናምን ኦሮሞዎች ናቸው የሚበልጡት፣ ግን አይከበሩም። የኦሮሞ ጥላቻ ጎንደር ላይ ቢሆን ዝም ነበር የሚሉት፣ ጎጃም ላይ ሲሆን ዝም ነው የሚሉት። ጎጃም ላይ ፋኖ የኦርቶዶክስ ተዋህዶ ቤተክርስቲያኑን ገዳማቶችን እንዳለ ምሽግ አድርጎት የለ። ለምን አታወሩም? ለምን እንትን አትሉም? ጥላቻችሁ እናንተ በጥላቻ የሰከራችሁ በቃ ደም የጠማችሁ ደም ጣጮች አውራ እስኪ በየገዳማቱ ጎንደር፣ ጎጃም፣ ወሎ በየቦታው ያለውን የተደበቀውን የመሸገውን ፋኖ ገዳማትን ቤተክርስቲያንን ምሽግ ያደረገው ለምን አታወራም? አርሲ ላይ ሲሆን ግን አያችሁ፣ አርሲ ላይ ሲሆን ግን እናንተ ጥላቻ አለባችሁ። አማራው ጥላቻ አለብህ በኦሮሞ ላይ፣ አጴንጤ ላይ። አማራው ጥላቻ አለብህ በትግሬው ላይ። አማራው ትግሬውንማ ሁለተኛ ከእናንተ ጋር ላይቆም